ኮሜዲያን እሸቱ መለሰ በሰራው ስራ በርካቶች እያወገዙትና እየተቃወሙት ይገኛሉ። የእሸቱ መለሰ ተግባርና እንዲሁም ደግሞ እየተሰጡ ያሉ ጉዳዮችን በተመለከተ እስካሁን እሸቱ መለሰ ለምን ዝምታን መረጠ? የመረጃ ሰዓታችን ይህን ጉዳይ ይቃኘዋል። በሌላ በኩል ደግሞ በቅርቡ አዲስ የመዝናኛ አማራጭ ሆኖ የቀረበው ቻናሏን የቴሌቪዥን ጣቢያ አነጋጋሪነቱና አወዛጋቢነቱ ቀጥሏል። ከቀናት በፊት በዚህ ቴሌቪዥን ጣቢያ በተላለፈ አንድ ፕሮግራም ላይ የመዝናኛ ዝግጅቱ አቅራቢያ ሊያ ሳሙኤል ተግባር በርካቶችን ሲያስቆጣና ሲያነጋግር ነበር። ታዲያ የዚህ መዘዝ የቀጠለ መስሏል። ከቻናሏን የቴሌቪዥን ጣቢያ ጋር የነበረኝን የስራ ስምምነት አቋርጫለሁ ሲል የቴሌቪዥን ጣቢያው የጀርባ አጥንት እንደሆነ የሚነገርለት ግለሰብ በይፋ እንደተሰናበተ አስታውቋል። ይህን ጉዳይ በተመለከተ እናነሳለን። ግለሰቡ መሰናበትን የመረጠበትና ለውሳኔ የደረሰበት ጉዳይ በተመለከተ በተያያዥነት የምንቃኝና የምንዳስስ ሲሆን በስተመጨረሻ ጉዳያችን ደግሞ በመዲናችን አዲስ አበባ በሀገር መከላከያ ሰራዊት የተሽከርካሪ ታርጋ የታገዘውና የተፈጸመው አደገኛ ውንብድና በስተመጨረሻ ተጋልጧል። የዚህ ተግባርና አነጋጋሪነቱ ማህበራዊ ትስስር ገጽ በርካቶች የተቀባበሉት ይገኛሉ። ጉዳዩን እንቃኘዋለን። እስከ ፍጻሜ አብሮነታችሁንም እንጠይቃለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉን በአክብሮት እንጋብዛለን። ላይክ በማድረግ እይታችሁ እንድትጀምሩ በአክብሮት ጠይቀን ወደ ዝርዝሩ ገባን። መልካም ቆይታም። ኮሜዲያን እሸቱ መለሰ በቅርቡ በሰራውና በዋልድባ ገዳማ ዙሪያ የሚያስቃኘው ዘጋቢ ፊልሙ ከፍተኛ የተባለ ውግዘትን እያስከተለ ይገኛል። ታዲያ ይህን ተከትሎ በርካቶች በተለያየ መልኩ ሀሳብ አስተያየታቸውን እንዲሁም ስሜታቸውን እያንጸባረቁ ይገኛሉ። እሸቱ መለሰ ከመነኮሳቱ አመጋገብ ጋር በተገናኘ ያነሳውን ጉዳይ በተመለከተ ከተሰጡ ሀሳቦች መካከል አንድ የማህበራዊ ሚዲያ ጸሐፊ አንስተዋል። በማህበራዊ ሚዲያ ላይ የሚለቀቁ መረጃዎችን ያለማጣራት መቀበል ማህበራዊ መስተጋብራችንን ሊያናጋ ይችላል ሲሉ ተደምጠዋል። እኚህ ጸሐፊ ሰሞኑን በተለያዩ ሶሻል ሚዲያ ገጾች ላይ ዩቲዩበርና ኮሜዲያን እሸቱ መለሰ ወደ ዋልድባ ገዳማት አቅንቶ በሰራው ዘጋቢ ፊልም ላይ የታየው አንድ ትዕይንት በመቁረጥ ብቻ የተሳሳተና ህዝብን የሚያሳስት መረጃ ሲሰራጭ ተመልክቻለሁ ይላሉ ጸሐፊው። በምስሉ ላይ ዩቲዩበሩ አንድን ባህላዊ ምግብ አይነት ሲቀምስና ለመዋጥ ሲቸገር ይታያል። አንዳንድ አካላት ግን ይህን ትዕይንት ለይተው በመውሰድ የገዳማውያን አባቶች ጸዳጅ ወይም ደግሞ ቆሻሻ ማለት ፍጹም ከእውነት የራቀና ስምን ማጥፋት የተቀላቀለበት መረጃ ሲያሰራጩ በግል ያስተውያሉ ይላሉ ጸሐፊው። እንደ አንድ የሙያ ግዴታ ሙሉ ቪዲዮን መመልከትና የእውነታውን ሂደት ማጣራት ወይም ደግሞ ፋክት ቼክ በማድረግ እውነታውን እንደሚከተለው አቅርቤያለሁ ብሏል። አባቶቹ ሲቀማምሱት የነበረውን ዩቲዩበሩ የቀመሰው ምግብ ቋርፍ ይባላል። ቋርፍ በገዳማት በተለይም በዋልድባ ያሉ ባህታውያን መነኩሴዎች ለረጅም ጊዜ ቆይተው የሚመገቡት ፍጹም ንጹህ የሆነ ባህላዊና መንፈሳዊ ተብሎ የሚታመን ምግብ እንጂ አንዳንዶች እንደሚሉት ጽዳጅ አይደለም ይላሉ ጸሐፊው። ዋልድባ ገዳም ሕግ መሰረት እህሎች ዓለማዊ ተብለው ስለሚታሰቡ በገዳሙ ማዕከላዊ ክፍል እንዳይገቡ የተከለከሉ ናቸው። ስለዚህ አባቶች የሚመገቡት ምግብ ቋርፍ የሚባል ሲሆን ከእጽዋት ስር የሚዘጋጅ እጅግ አስገራሚ ምግብ ነው። ተዛማጅ ድርሳናትና የገዳማውያን አባቶች እንደሚናገሩት ይህ ምግብ ገና ክርስትና ወደ ኢትዮጵያ ሳይገባ በፊት ጀምሮ በዋልድባ በረሃ የነበሩ ሰዎች የሚመገቡት የነበረ ሲሆን ድርሳነ ኡራኤል በተባለው መጽሐፍ ላይም ትንቢት የተነገረለት ተብሎ የሚታመን ምግብ ነው። ይህ ቋርፍ የተሰኘው ምግብ በገዳሙ አካባቢ ከሚበቅሉ ሳብላ፣ ገመሎ እንዲሁም ደግሞ ሰዳ ከሚባሉ የእጽዋት ስሮች የሚዘጋጅ ነው። አዘገጃጀቱ ልክ እንደ ድንች ወይም ደግሞ ካሮት የሚላጥና የሚቀረፍ ሲሆን ስሩ በተፈጥሮ መራርና መርዛማነት ሊኖረው ስለሚችል አባቶች በጥንቃቄ መቁረጥ እንዲሁም በውሃ ውስጥ ለረጅም ጊዜ በመንከር መርዛማነቱን እንዲወጣና እንዲላመድ ያደርጉታል። ሌላ ከገብስ ከስንዴ ወይም ደግሞ ከባቄላ ዱቄቶች የሚሰራ ተመሳሳይ ስያሜ ያለው ምግብ እንዳለም ይነገራል። ይህ ምግብ እጅግ አድካሚ በሆነ መንገድ ተዘጋጅቶ ካለቀ በኋላ የተለያዩ ማዕድናትና ንጥረ ነገሮችን የያዘ ስለሚሆን ገዳማውያን አባቶች በዚህ አስቸጋሪ በረሃና ጫካ ውስጥ ሆነው መንፈሳዊ ሕይወታቸውን ያለ ድካም እንዲቀጥሉ ትልቅ የሰውነት ጥንካሬና ኃይል ይሰጣቸዋል። ታዲያ እሸቱ ለምን ያንን ሪያክሽን አሳየ ካለን ቋርፍ ከእጽዋት ስር የሚዘጋጅ በተፈጥሮ መራርነትና የተለየ ጣዕም ያለው ምግብ ነው። ለዘመናት በከተማ ምግብ ለለመደና ይህ ምግብ መጀመሪያውኑ ላላየው ሰው ጣዕሙን መቋቋም መዋጥና መልመድ እጅግ አስቸጋሪ ነው። እሸቱ ምግቡን ለመጀመሪያ ጊዜ ስለቀመሰውና ስላለመደው እንዲሁም ምግቡ በጣም ደረቅና መራርነት ያለው በመሆኑ ምክንያት የመታነቅና የመዋጥ ስሜት ስለታየበት ተፍቶታል። ይህ ድርጊት የማንኛውም ሰው ተፈጥሯዊ ምላሽ እንጂ ከምግቡ ንጽህና ማጣት ጋር ምንም ግንኙነት የለውም ይላሉ እኚህ ሰው። መልእክቴ እኔ ሙስሊም ነኝ፣ ነገር ግን የእምነት አስተምሮና የጋዜጠኝነት ሙያ ያስተማረኝ ለሁሉም ሰው ክብር መስጠትን፣ እውነት መፈለግና ውሸትን መቃወም ነው። በየትኛውም እምነት ውስጥ ያሉ ታሪካዊ፣ ባህላዊና መንፈሳዊ ሴቶች ሊከበሩና ሊጠበቁ ይገባል። እኛ ፈራጆች አይደለንም። ማህበራዊ ሚዲያ ሰዎች
መረጃዎችን ለማቅረብ እንጂ መረጃዎችን በመቁረጥና ማዛባት በሰዎች እምነትና ባህል ላይ እንድንሳለቅ ሊያደርገን አይገባም ሲሉ እኚሁ ጸሐፊ ሐሳባቸውን አጋርተዋል። ያም ሆኖ ግን እሸቱ መለሰ የሰራው ስራና የዋልድባ ገዳማት ድረስ ገብቶ ዘጋቢ ፊልሙን መስራቱ አስፈላጊ አይደለም የሚሉ ሐሳቦችና ስሜቶች መንጸባረቃቸው አልቀረም። ወደ ሌላ ጉዳይ ስናልፍና ስንሻገር በቅርቡ የመዝናኛው አማራጭ ሆኖ የቀረበው ቻናል 1 የቴሌቪዥን ጣቢያ አወዛጋቢነቱ አሁንም በተለያየ መልኩ ቀጥሏል። ከቀናት በፊት የዚህ ቴሌቪዥን ጣቢያ ላይ በተላለፈ የእሁድ የመዝናኛ ዝግጅት ላይ ከድንግልና ጋር በተገናኘ የፕሮግራሙ አዘጋጅ ሊያ ሳሙኤል የተናገረችው ንግግር በርካቶችን ሲያስቆጣና ውግዘትን ሲያስከትል ነበር። ታዲያ ከቀናት በኋላ ደግሞ ሌላ አዲስ ነገር ሰምቷል። የዚህ ቴሌቪዥን ጣቢያ የመዝናኛ ዝግጅቶች የጀርባ አጥንት እንደሆነ የሚነገርለት ግለሰብ በይፋ ከጣቢያው ጋር ያለውን ግንኙነት እንዳቋረጠ አስታውቋል። ከ9 ወራት በፊት ከቻናል 1 የቴሌቪዥን ጣቢያ ጋር በፈጠራ ወይም ደግሞ በዳይሬክተርነት ክሬቲቭ ዳይሬክተር ለመስራት ተስማምቼ ወደ ስራ መግባቴ በዚህ ገጽ ማጋራቴ ይታወሳል ሲል ይህው ጸሐፊ ሐሳቡን አጋርቷል። ሳምሶን ከበደ የተባለውና በፊልም ድርሰት በዳይሬክቲንግና በፕሮዲዩሰርነት እንዲሁም በአቅራቢነት የሚታወቀው ግለሰብ ከጣቢያው ጋር የነበረውን ቆይታ ከ9 ወራት በኋላ ለማቋረጥ መገደዱን ያስታወቀው ወደ ተቋሙ ከመጣውበት ጊዜ ጀምሮ የነበረውን ክፍተት በመሙላት ጣቢያው ቀደም ሲል ያልነበረውን የቅዳሜ መዝናኛ ፕሮግራም አዲስ መልክ አስይዤ ለመቅረጽ ተንቀሳቅሻለሁ ያለውና የገለጸው የፕሮግራሙ አዘጋጅና ዳይሬክተር የነበረው ሳምሶን አያይዞ ሲያነሳ በዚህ መሰረት መረጃና መዝናኛን ያቀናቸውን የቅዳሜኛ ሳምንታዊ ፕሮግራም ሙሉ በሙሉ በመቅረጽና ማዘጋጀት ላለፉት 6 ወራት በአየር ላይ እንዲቆይ አድርጌያለሁ። ፕሮግራሙን በአጭር ጊዜ ውስጥ ሰፊ የተመልካች ድጋፍና ተወዳጅነት ማትረፍ ችሏል ሲል ገልጿል። በየሳምንቱ ለ3 ሰዓታት በሚተላለፈው በዚህ ፕሮግራም ውስጥም እንደ ቆራሌው ከመወሰኑ በፊት ወጌሻ ቢሆንስ፣ ቻሌንጅ 1፣ ሽርሽር፣ ለማጅ ጨዋታ 1፣ በላተኞቹና አቃቂር ያሉት አዝናኝና አስተማሪ አምዶችን በመፍጠር ሰርቻለሁ ሲል ሳምሶን ከበደ የገለጸና ስንብቱን ያስታወቀ ሲሆን ከነዚህ በተጨማሪ በበዓላት ወቅት ለአየር የበቁ ልዩ ልዩ የሪያሊቲ ሾው ፕሮግራሞች ማዘጋጀትና ማስተባበር ተሳትፎ አድርጌያለሁ ብሏል። ከይዘት ዝግጅት ባለፈ ለቴሌቪዥን ሚዲያ አዲስ የሆኑ ነገር ግን ከፍተኛ ክህሎት ያላቸው ወጣቶች ብቃታቸውን የሚያሳዩበት እድል አመቻችቻለሁ ሲል አስታውቋል። እነዚህ አቅራቢዎች የሙያ ስነ ምግባር ጠብቀው በኃላፊነት ስሜት እንዲሰሩም የበኩሌን የሙያዊ ድጋፍና ክትትል አድርጌያለሁ ብሏል። አሁን ግን ከ9 ወራት የሥራ ቆይታ በኋላ ከጣቢያ ጋር የነበረኝን የሥራ ውል ማቋረጤ ለመግለጽ እወዳለሁ ሲል የገለጸው ሳምሶን ከበደ በነበረን ቆይታ በትጋትና በጋራ ስሜት አብረው ለሰሩ የቅዳሜኛ ፕሮግራም አባላት፣ ለካሜራ ባለሙያዎችና ለኤዲተሮች ላሳዩኝ ወንድማዊ አክብሮትና ቀናነት ከልብ የመነጨ ምስጋናዬን አቀርባለሁ ብሏል። ለወደፊቱ መልካም የሥራ ዘመን እንዲሆንላችሁ እመኛለሁ ሲል የገለጸውና ያስታወቀው ሳምሶን በመጨረሻም በጣቢያው ላይ የሚተላለፉ ስራዎችን በመከታተል ገንቢና ጠቃሚ አስተያየቶችን ስትለግሱ ለነበራችሁ ውድ ተመልካቾችና ወዳጆቼ ሁልጊዜም ከፍ ያለ ምስጋና አለኝ ሲል ሳምሶን ከበደ ገልጿል። ያም ሆኖ ግን ለስንብቱ ትክክለኛ ያለው ምክንያትና እንዲሁም ደግሞ አስገዳጅ ጉዳይ ከመግለጽ ተቆጥቧል። ብዙዎች እንደሚገምቱት ከሆነ ግን የቴሌቪዥን ጣቢያው ላይ አልፎ አልፎ የሚተላለፉና ከሙያዊ ስነ ምግባር ያፈነገጡት ተደጋጋሚ ተግባራት ሊሆኑ ይችላሉ ሲሉ ግምታቸውን የሚሰጡም አልታጡም። በመጨረሻ መረጃችን በመከላከያ ታርጋ የታገዘ የእገታ ሙከራ በአዲስ አበባ ከሽፏል። ተጠርጣሪዎቹም በቁጥጥር ስር እንዲውሉ መደረጉ ተገልጿል። በመካከለኛው አዲስ አበባ ሸራተን ሆቴል አቅራቢያ የመከላከያ ሰራዊት ታርጋን በመጠቀም የእገታ ወንጀል ለመፈጸም የሞከሩ 3 ተጠርጣሪዎች በትላንትናው ዕለት በቁጥጥር ስር መዋላቸው ተገልጿል። ድርጊቱ የተገለጸው ተጠርጣሪዎቹ ሲንቀሳቀሱበት የነበረው ተሽከርካሪ በትራፊክ ፖሊሶች ተመዝኖ በቁጥጥር ስር በዋለበት ወቅት ነው ተብሏል። ፖሊስ በተሽከርካሪው ላይ ባደረገው ድንገተኛ ፍተሻ ከመከላከያ ታርጋው በተጨማሪ 3 የተለያዩ ተለዋጭ የመኪና ታርጋዎችን ደብቀው ሲንቀሳቀሱ ማግኘቱን ምንጮች አረጋግጠዋል። ይህን ተከትሎ መሰል ታላላቅ የመንግስት የጸጥታ ተቋማትን ስምና መለያ በመጠቀም በዋና ከተማ እምብርት ላይ የሚፈጸሙ የውንብድና ተግባራት በህብረተሰቡ ላይ ከፍተኛ ስጋት እየፈጠሩ በመሆኑ የመከላከያ ሚኒስቴርና የሚመለከታቸው የጸጥታ አካላት ጉዳዩን በተመለከተ የሚሰጡት ማብራሪያ እየተጠበቀ እንደሚገኝ ተገልጿል። ከዚህ ጉዳይ ጋር በተገናኘ እስካሁን ባለው ሂደት የመከላከያ ሚኒስቴር ምንም አይነት ምላሽና ማብራሪያ እንዳልሰጠ ለመመልከት ችለናል። ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው አበይት ጉዳዮች ደግሞ እነዚህን ይመስላሉ። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ የጋበዝን የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።